እመቤታችን ቅድስት ድንግል ማርያም እንግዲህ ሌሎች ሊወልዱት አልቻሉም። ከፍጡራን በላይ ነች፣ ተመርጣለች፣ ድንግል ነች። በድንግልና ጸንሳ በድንግልና የወለደች አለች። ኢየሱስን ለመውለድ ማርያም ነች የተጠቀሰችው። በድንግልና መጸነሷ ተጠቅሷል። ለማርያም በድንግልና መውለዷ ይኸውልህ፣ በድንግልና መጸነሷ ለማርያም ተጠቅሷል። እኔ አለ የለም ነው በእናት እኔ እኮ ማርያምን እንዴ እኛ የምናወራው ስለ ኢየሱስና ይኸውልህ፣ አንድ ጊዜ በኢየሱስም ኧረ አንድ ጊዜ እባክህ መስፍን ዜዲ ምን ልታዘዝ? አንዴ መስፍን ረጋ በልና ይኸውልህ፣ አይ ቲንክ ትንሽ መረጋጋት ጎለዋል ትንሽ። እኔ ተረጋግቼ ነው ያለሁት አባቴ። በአንዴ ሶፊኛን ማስወራል። ኧረ ቆይ አንድ ጊዜ እባካችሁ። ድንግል በድንግልና ጸንሳው ጥያቄና መልስ ላይ ነን፣ ውይይት ላይ ነን። ፒተር ለምን ትረብሻለህ? የሚያረጋጋ መንፈስ የለህም? ተረጋጋ። ቤት ያለ ዲያቆን ምናምን እኮ አሉ፣ እነ ራያ አሉ። አንተ ከኔ ጋር ትወያያለህ። አንተ ነው አምላክን አልወለደችም እንጂ በድንግልና የወለደች ሴት አለች። መጽሐፍ መስፍን ይሰማል። እባክህ ግድ የለም። ሚውት አድርግልን እንወያይበት። ምን ታውቃለህ አንተ? ምንድን ነው ይሄ ደግሞ የሚሆነው? ሚውት አድርግልን። እኔ አልሰድብም፣ አልናገርም። ተከብረህ ተቀመጥ። እሺ ፔትራ፣ አንድ ጊዜ ፔትራ፣ አንድ ጊዜ እባካችሁ። መጽሐፍ ቅዱስ አንድ ጊዜ ፔትራዬ፣ አንድ ጊዜ ትመልሳለህ ፔትራዬ፣ በኋላ ታስተካክላለህ። 99.9 ደናግላን ብታመጣ ድንግል ማርያም የሚወክል ልታመጣ አትችልም። ስለዚህ ዲያቆን እርሶም እኮ ረበሹ እኮ እርሶም መልሰው እሱን እንትን እያሉ አቁም እያሉ እርሶም መልሰው እንትን እያሉ። እሺ አንዴ ሚውት ያርጉትና እኛ እንጨርስ፣ እኔና እሱን ጨርስ። እሱን ጨርስ። እርስዎም የሚያስተካክሉት ነገር ካለ ወንድሜ ፔትራም በኋላ ማስተካከል ያለበት ነገር ካለ ያስተካክላል። እኔ በመውለድ ደረጃ ምንም ይሄ የሃይማኖት ጉዳይ አይደለም፣ የኦርቶዶክስና የጴንጤ ጉዳይ አይደለም። ይሄ መጽሐፍ ቅዱስን ከማክበር አንጻር ነው። ኦኬ፣ መጽሐፍ ቅዱስ ላይ እኔ የማውቃት በድንግልና የወለደች ማርያም ነች፣ ኢየሱስን የወለደች። ስለዚህ ይሄንን ከዚህ ውጪ ሌላ አንጨምርም። ሌላ በቃ ስለአንተ አይደለም እኮ አሁን እኔ ያወራሁትን ነገር ይኸውልህ፣ እኔ በድንግልና የወለደች ጸንሳ በድንግልና የወለደች ቆይ አዳምጠኝ ዜድ፣ ከእመቤታችን ውጪ የለም። ድንግል ሆና ጸንሳ ይኸውልህ፣ ድንግል ሆና የጸነሰች ጠያቂ እኔ ነኝ እንዴ? ጠያቂ እኮ እኔ ነኝ። አንተ ትጠይቀኛለህ። አንተ ስጠይቀኝ ደግሞ አዳምጣለሁ፣ መልሳለሁ። ካልቻልኩት አልቻልኩትም፣ አልተፈጠረም። ስለዚህ አሁን በድንግልና ጸንሳ በድንግልና ጌታን የወለደች ከእመቤታችን ውጭ የለችም ብለኸኛል። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች ከእመቤታችን ማነው? ጌታን ተወውና በድንግልና የወለደች የሚለውን በድንግልና የወለደች የሚለውን እሱ ፐርፔቹዋል ቨርጂኒቲ የሚለውን እናንተ የሰራችሁትን ስራ አንድ ጊዜ አዳምጥ። አሁንም አዳምጥ። ምንድን ነው የምትለው? በኢየሱስ ስም እየሰማሁ አይደል? መልስ እየሰጠው ያለሁት እኮ በድንገት እኔ የመለስኩትን መልስ ቆይ እኔ ቅድም አንተ አታስተካክለዋ። ቅድም የመለስኩትን መልስ ኧረ ጥያቄህን አይደለም እኔ እያልኩ ያለሁት ጥያቄህን አይደለም። ኧረ መስፍን የዛሬ ምን ሆነሃል እንዴ? ውሃ ጠጣ። አሁን እንደሱ ተረጋጋ። ያልኩህን ስማ። የመጀመሪያ በኢየሱስ ስም የመለስኩትን መልስ አታስተካክልልኝ። እኔ አንተ እንዳልከው አይደለም እኔ ያልኩት። እኔ ያልኩት ይኸውልህ በድንግልና የጸነሰች አልኩ እንጂ። ኧረ አንድ ጊዜ ወዳጄ፣ አንድ ጊዜ ተረጋጋ። ረጋ በል። እሺ ድጋሚ ልጠይቅ። መጀመሪያ ረጋ በል። ሰውየው ምን አይነት ሰው ነው በማለት እሺ ሶፊ አንዴ ጸጥ በልበልልኝ አንድ ጊዜ። ቆይ አልገባውም። እኔ ይኸውልህ እኔ
መጀመሪያ ቅድም የጠየቀኝን ጥያቄ አንድ ጊዜ ስማ እባክህ። ቅድም የጠየቀኝን ጥያቄ መለስኩልህ። በመጽሐፍ ቅዱስ የማውቀው በድንግልና የወለደች አንድ ሴት ነች ብዬ በድንግልና ጸንሳ የወለደች አንድ ሴት ነች ብዬ መልስ ሰጠው። አንተ እሱን ወሰድክና በድንግልና ጸንሳ በድንግልና የወለደች ብለህ አስተካከልከው። እኔ እንደሱ አይደለም ያልኩት። እኔ ፐርፔቹዋል ቨርጂኒቲን አላምንም። ኦኬ አላምንም። መጽሐፍ ቅዱስ በድንግልና እንድጸንሰች ይነግረናል። ኦኬ በድንግልና ነው ስትወልድ፣ ከወለደች በኋላ ወይም ደግሞ ወልዳም ድንግል ነበረች የሚል ካለ ታመጣለህ አንተ እሱ። ኦኬ በድንግልና እንድጸንሰች ግን መጽሐፍ ቅዱስ ይነግረናል። እኔ ያልተጻፈ እማምን ሰው አይደለሁም። አየህ አስተካክለህልኝ አትሂድ ያልኩ እሱ ጋር ነው። በድንግልና ጸነሰች። አዎ እኔ ያልኩት ቃል ነው። በድንግልና ጸንሳለች ብለሃል ብለህ ቀጥል። ወሬ እንደሱ መቀጠል እንችላለን። ቀጥል። መልካም። አሁንም ላልከው ችግር የለውም። አሁንም ባልከው ማለት ነው ከመቤታችን ውጪ የለም ብለሃል። አሁን ጌታን ስለመውለድ ተወውና በድንግልና ጸንሳ በድንግልና የወለደች አንድ ሴት አምጣልህ። እሺ በቃ አንተ አልቆብሃል ጥያቄ። እኔ ልቀጥል። በጣም መስፍኔ አንዴ በቃ አሁን የተጠየቀ ጥያቄ መልስ ትጠይቃለህ እንዴ? በኢየሱስ ስም ዛሬ መስፍኔ ምን አመት በዓል የለም አይደል? ምን ሆነ ነው? አሁን ገና ገብተዋል። ጥያቄ አላማዬ ገብተዋል። ስለዚህ ይህን መልስ ስጠኝ። 7 ጊዜ ነው የምጠይቀው አንድ ጥያቄ ስመልስልህ መልስ። ኧረ እድል ስጡ። ይሄ አንድ ጥያቄ አይደለም። ኧረ እድል ስጡ። መስፍኔ መድረኩን ያዝከው። አንዴ እስቲ መስፍኔ አንድ ጥያቄ ልጠይቅህ። እስቲ እኔ አንድ ጥያቄ ልጠይቅህ መስፍኔ በጌታ እህታችን አዝዬ አንድ ጊዜ ይቅርታ አንድ ጊዜ እኔ እኮ አልጠየቅኩትም እስካሁን እኔ እሱ ነው የጠየቀኝ። እኔ ጠይቀዋለሁ። አንተን የጠየቁ ምንድን ነው? አራተኛ ጥያቄ ነው። የመጨረሻ ጥያቄ ጠይቅና እንጨርስ ከአንተ ጋር። በድንግልና ጸንሳ በድንግልና አምላክን የወለደች አልኩ። የለችም አልክ። አመሰግናለሁ አልኩ። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች የሚል ሀሳብ የለኝም። እኔ ያልኩ በድንግልና ጸንሳ የወለደች አዎ ብያለሁ። ቀጥል። እሺ ይሁን፣ ችግር የለውም። 7 ነው ማስተካከል፣ እዛው ትመለሳለህ። እሱ ችግር የለውም። አንተ እንደዛ ብለህ መልስ የለ ማለት ይችላል። አሁን የኔ ጥያቄ በመጀመሪያ አምላክን የወለደች ብዬ ነው የጠየቁ። አሁን አምላክን የወለደች አላልኩ። አንተ በደንብ ስማው። አምላክን የወለደች አላልኩም። ሰውን የወለደች በድንግልና ጸንሳ የወለደች አንተም ደስ ይበልህ። አንተ እንዳልከው ማለቱን ፈልጌው አይደለም፣ ይቅር ይበለኝ አምላክና በድንግልና ጸንሳ በድንግልና የወለደች ነው ብዬ የምጠይቀህ አንተ በራስህ ማምጣት ትችላለህ። አንድ ማስረጃ ስጠኝ። አምላክን አላልኩ፣ ጌታን የወለደች ብዬ አልጠየቅኩ። አሁን ተራ ሰውን የወለደች አንድ አምጣልኝ ከመቤታችን ውጭ። እሺ አይ ቲንክ መስፍኔ ትንሽ ችግር ላይ ነው ያለው። አይ ቲንክ ይመስለኛል። ግን እኔ መልሼልህ አሁን ወደ እኔ ጥያቄ እንሄዳለን። ስመልስልህ እኮ ስለ ኢየሱስ ስመልስልህ ምንድን ነው ያልኩህ? እኔ በማውቀው በመጽሐፍ ቅዱስ በድንግልና ጸንሳ የወለደች አንድ ሴት ነች። ኢየሱስን የወለደችው ማርያም ነች። በቃ ኢየሱስን በድንግልና ተጸንሶ የተወለደ አንድ አለ፣ እርሱም ኢየሱስ ይባላል። ማርያም በስጋው ኢየሱስን በድንግልና ወልዳለች። ሌላ የማውቀው የለኝም። ጤነኛ አይደለህም እንዴ? ምን ሆነህ ነው? በኢየሱስ ስም ዛሬ በጣም በልበልሻ። ወደ እኔ ጥያቄ እንሄዳለን። 4 ጥያቄ ይጠይቃለሁ። 4 ይጠይቃለሁ። ቴንክ ዩ። ኢየሱስ ክርስቶስ እንዳንተ ሰው ነው? ፍጹም ሰው ፍጹም አምላክ ነው እንጂ እንደኔ ሰው ብቻ አይደለም። ፍጹም ሰው ነው። ፍጹም ሰውነቱን እንድታብራራ ፈልጋለሁ። ፍጹም ሰው ነው ብለህ ስትል ፍጹም ሰው ብቻ ብዬ አላብራራለሁ። ፍጹም ሰው ፍጹም አምላክ ብዬ ነው ማብራራለሁ። ስለዚህ ፍጹም ሰውነቱ ፍጹም ሰው ስትል አንድ አካል፣ ስለ አካል ነው እኮ ስለ ባህሪ አይደለም ያለው። አንድ አካል አንድ ባህሪ። ስለዚህ ነጣጥያ አልነግረህም እኮ አልኩ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ማለት አንችልም ማለት ነው።
ፍጹም ሰው ፍጹም አምላክ እኮ አልኩ። ለምሳሌ ወደ ቃና ዘገሊላ ፍጹም ሰውነት የለውም። አብራራልኝ ከሆነ አብራራልኝ፣ ያለበለዚያ ፍጹም በቃ አንድ ባህሪ ነው። ፍጹም ሰው ስትል ይኸውልህ፣ ቆይ አይደለም። አሁን ኢየሱስ ክርስቶስ ፍጹም ሰው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው በተዋህዶ ቃል። ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ስትል ምን እያልክ ነው? አዳምጠኝ። አንድ ጊዜ እባክህ፣ አንድ የኔ ጥያቄ ነው። አንተ ልክ እኔን ይኸውልህ ስታስቆም እንደነበረው አሁንም አንተ የኔን የበላይ ለመሆን በእኔ ጥያቄዎች የኔ የበላይ ለመሆን እኔ ጥያቄ በጣም ግልጽ ነው። አንድ ጊዜ ኧረ አንድ ጊዜ መስፍን፣ ምንድን ነው ዛሬ የሆንከው ወንድም? በኢየሱስ ስማ እንጂ መስፍን፣ አንዳንዴ ቀስ በል ረጋ በል። የጠየቅኩ ጥያቄ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይ ብዬ ስልህ አዎ አልከኝ። ፍጹም ሰው ስትል ምን እያልክ ነው ብዬ ጠየቅኩ። ለክርስቶስ ሁለት ባህሪ አይደለም አንድ ባህሪ ነው ያለው። እንደ ሰው ተጸንሷል፣ ተወልዷል፣ ተርቧል፣ ተጠምቷል፣ ጠግቧል፣ አዝኗል፣ ተደስቷል። እንደ ሰው ደግሞ በምድር ላይ ተመላልሷል፣ ጲላጦስ ፊት ለፍርድ ቆሟል። እንደ አምላክ ደግሞ በባህር ላይ ተረማምዷል። ፍጹም ሰው ስትል ምን እያልክ ነው? ፕሊዝ ፍጹም ሰው ስትል ምን እያልክ ነው? ቃልም ስጋ ሆነ እኮ አልኩ እኮ። በቃ ሁለት ባህሪ። ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ማለት ምን ማለት ነው? ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ እኮ አልኩ። ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ። ክርስቶስ ለምሳሌ ነፍስና ስጋ ባህሪውን ልነግርህ እችላለሁ እንጂ ሊለያዩ አይችልም። ነፍስና ስጋ ሲዋሃድ ሰው ይሆናል። በቃ መልስ የለም። አንድ ቦታ ላነብልህ ነው። መልስ ስለሌለ አንድ ጊዜ ቆይ በቃ የኔ ጥያቄ ነው። እባክህ አንድ ጊዜ ጥያቄ የኔ ነው። ጥያቄ ነው። አንድ ጊዜ እንደዚህ ለምን አናደርግም? ዜዶ መስፍን ይህችን ጥያቄ ልጠይቀው። ሶፊ እሺ ወንድም ቀጥል። መስፍኔ ፍጹም ሰው ፍጹም አምላክ ነው ብለሃል። ፍጹም ሰው ነው ፍጹም አምላክ ነው ስትል ሰውነቱ የትኛው ነው? አምላክነቱስ ምንድን ነው? አስረዳኝ ያለህ ዜድ ኢዚ ነው፣ እኛም እንድንረዳው ገባ። ሰው ስል ከዚህ አንጻር ነው እየተናገርኩ ያለት። ፍጹም ሰው ነው ስል ፍጹም አምላክ ስል ደግሞ በዚህ ምክንያት ነው ብሎ ማስረዳት ኢዚ እኮ ነው። በእነሱ ብትነጋገሩ በጣም ቀላሉ መንገድ ነው። ዜድ ደግሞ አሁን ጥያቄ በቀላል ላስረዳው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 12 ከ9 ምዕራፍ 9 ከ1 እስከ 12 በደረቅ ግንባር ላይ ያለውን አይን ሲፈጥርለት ምራቅ እንተፍ ብሏል። ይሄ ማለት የስጋ ባህሪ ነው። አይን መፍጠር ደግሞ የመለኮት ባህሪ ነው። እንደዚህ ነው የፈለገው ሶፊዬ። ስለዚህ ኢየሱስ ክርስቶስ ሁለት ባህሪ ያለው አትልፋ። በቃ ይቅርበት። በቃ ሶፊዬ ምን አስጨነቀው? አሁን ሁለተኛው ጥያቄ ጠይቅ ዜዶ። ሁለተኛ ጥያቄ፣ 4 ጥያቄዎች ስለሆነ ሁለተኛ ጥያቄ። ይቅርታ ፓስተር ሶፊ፣ ሰላም ለእናንተ ይሁን። መምህር ግሩም አንዴ አይግቦ መምህር ግሩም የዜዶ ተራ ስለሆነ ልገባ ግን አይደለም ልገባ አልነበረም። ይቀጥል። አንዴ ዜድ ጨርሱ። አንድ ጊዜ መምህር አንዴ። እሺ ዕብራውያን ምዕራፍ 2 ቁጥር 14 ላይ አነብላለሁ። እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ከሞት በላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስልጣን ስለ ሞት ፍርሃት በባርነት የተያዙ የነበሩ ሁሉ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም የተካፈለው ማን ነው? ሚውት ነህ። ኢየሱስ ክርስቶስ የአብርሃም ዘር ነው ማለት ነው። ኢየሱስ ክርስቶስ የአብርሃም ዘር ነው። ክርስቶስ በስጋ መጣ፣ ከሁሉም በላይ ሆኖ የተባረከ አምላክ ነው እኮ ይላል እኮ ሮሜ ምዕራፍ። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ? አልገባኝም። በአንተ ዘርና ሰው ነህ አይደል? የአንተ ዘር አለ። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ? ክርስቶስ ከመንፈስ ቅዱስ ተጸንሷል። እኔ ከመንፈስ ቅዱስ አልተጸነስኩም።
ስለዚህ የአብርሃምን ዘር አልያዘም ኢየሱስ ማለት ነው። ማን ያለ በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? የጠየቁት ስለ ኢየሱስ አይደለም። ይኸውልህ መልስህ ራሱ ተመልከት። ሌላ ቦታ ነው ያለው መስፍኔ፣ ያለው ሌላ ቦታ ነው። እኔ የጠየቁት ጥያቄ በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? በአንተ ዘር እኔ አንተን ነው ያልኩህ። በአብርሃም ዘር መካከል ልዩነት አለ ወይ? እሺ አዳምጠኛ። የያዘው የአብርሃምን ዘር ይዟል? አዎ ይዟል። ክርስቶስ ጥያቄ ስለ ኢየሱስ አይደለም። ስለ ኢየሱስ አልጠየቅኩህም። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? ስለ እኔ ከሆነማ እኔ የአብርሃም ዘር ነኝ እኮ አልኩ። በቃ የአብርሃም ዘር ነህ። የአብርሃም ዘር የሆንከው በምን የተነሳ ነው? እንዴት የአብርሃም ዘር ልትሆን ቻልክ? የእምነት አባት የሱ ስለሆነ በስጋ ነው የጠየቁህ። በስጋ ከሆነ ያው የዳዊት ከዳዊት የመጣው ነው ለማለት ፈልገህ ከሆነ አዎ። ዳዊት ከማን የመጣ ነው? ከአብርሃም። አብርሃም ከማን የመጣ ነው? አብርሃም ቤተሰቦቹ ጣዖት አምላኪ ስለነበሩ ስማቸው ለጊዜው አላወኩትም። አብርሃም ከማን የመጣ ነው? ስለ ጣዖት አምልኮ አልጠየቁም። አብርሃም ከማን የመጣ ነው? ያን ነው እየነገርኩ እኮ ያለው። ጣዖት አምላኪ ስለነበሩ ቤተሰቦቹን አላውቅም እኮ አልኩ። ጣዖት አምላኪዎች ነበሩ። አብርሃም ዘር የለውም ማለት ነው? አላልኩም። ጣዖት አምላኪዎች ስለነበሩ የእሱን ፋሚሊ አላውቅም አልኩ እኮ። ጣዖት አምላኪ እንደሆኑ ግን አውቃለሁ። ጣዖት አምላኪ የሆኑት የእሱ ፋሚሊዎች ከየት ይመጡ ናቸው? እሺ ዘር አላቸው? እስራኤላውያን ናቸው። እስራኤላዊ ከየት የመጣ ነው? ዘር አለው እስራኤላዊ? አዎ አይሁዶች። በቃ ከአዳም በለው የአንተ ዘር ከየት የመጣ ነው ያልኩህ። የአንተ ዘር ከየት የመጣ ነው? ሁሉም እኮ የአዳም ዘር ነው። አሁን አጠያየቅ እንደዛ ከሆነ ዋና ምንጩ እኮ የአዳም ዘር ነው። ኦኬ፣ ስለዚህ በስጋ መምጣቱን ከአብርሃም ለማሳየት ነው እንጂ ሁሉም የአዳም ዘር ነው ማለት ነው አይደል? ሁሉም የአዳም ዘር ነው። ኢየሱስ በስጋ የመጣው ተስቦ ሲሄድ አዳም ጋር ይሄዳል ማለት ነው አይደል? ሁለተኛው አዳም ማለት ነው አይደል? ከዳዊት የዳዊት ዘርን ይዟል ነው የሚለው ከዳዊት። ስለዚህ ዳዊት ከአየር ላይ አልመጣም። ዳዊትም ከአዳም የመጣ ነው አይደል? እንዴ የትኛውም ሰው እኮ ምንጩ አዳም ነው። ኦኬ፣ በጣም ቆንጆ። ማርያም ከአዳም ዘር ነች? እመቤታችን ቅድስት ድንግል ማርያም። ስንት ጥያቄ ነው ግን የሚጠይቀኝ ሰውዬ? እስካሁን ድረስ አንዱ ላይ ነኝ ገና ያለ ነው። አንዱ ላይ ነው። አንድ ላይ አይደለም ያለው። ሁለተኛው ጥያቄ ይኸውልህ፣ የመጀመሪያው ጥያቄ መልስ ከአሁን ሁለተኛው ላይ ገባው። እስካሁን የጠየቀው ዕብራውያን ምዕራፍ 2 ቁጥር 14 አንስቼ እየጠየቀው አይደለም። ከ5 ጥያቄ በላይ ነው። አሁን የመጨረሻ ነው የምመልስልህ ይሄንን ማለት ነው። ስለዚህ ምንድን ነው ጥያቄ? ገና ስላልመለስክ እኮ ነው እዛ ድረስ ሄድ ነው እንጂ እኮ ዕብራውያን ምዕራፍ 2 ቁጥር 14 እየጠየቁ ነው። ዳዊትን ሄድን። ይሄ ሁሉ ጥያቄ አይደለም? አይደለም፣ ጥያቄ አይደለም። አንተ ስላልመለስክ ነው። ይኸውልህ እስካሁን ያለ ነው ዕብራውያን ምዕራፍ 2 ቁጥር 14 ቁጥር 14። ምንድን ነው ጥያቄ? ጥያቄ አልገባም። እንዴ መቼ ተጠየቅና መቼ አልተጠየቅም እኮ ስላልመለስክ ነው እዛ ሄድከው። ኦኬ፣ ስለዚህ ማርያም የአዳም ዘር ነች። ማርያም የአዳም ዘር ነች። የሁሉም የዘር ምንጭ አዳምና ሔዋን ናቸው። አለቀ በቃ። ዳግም የአዳም ዘር ከአዳም ዘር ይበልጣል በዘርነት? ያረ ጥያቄን አንዴ ስማ። በዘርነት የአዳም ዘር ከአዳም ዘር ይበልጣል? በነገራችን ላይ ኢየሱስ ክርስቶስ ከመጣ የአዳም ዘር ከአዳም ዘርነት ይበልጣል ወይ? በዘርነት አዎ እኮ አስረዳሃለሁ። ዝም ብለህ ሚዩት አድርገው። አዳም ከእግዚአብሔር ጋር ተዋህዷል? መልስ ስጠኝ። ተዋህዷል ወይ
ስጋውን በልቷል፣ ደሙን ጠጥቷል። እሱ መኖሪያ አድርጎት። ኧረ እኔ ስለ ዘር ነው ያወራው፣ ስለ ዘር ነው ያወራው እኮ እየነገርኩ እኮ ነው። አሁን ስለ ዘርን ብትጠይቀኝ የአዳም ልጆች ነን ተባለ እንጂ ስለ ዘር ከሆነ የአዳም ልጆች ነን ሁላችንም። ይበላለጣሉ። ያው የሚበላለጥበት ሂደት አለ፣ የሚበላለጥበት ሂደት አለ። ከነበረን ክብር በላይ ስላገኘን ከአዳም የበለጠ ክብር አግኝተናል። አሁን እግዚአብሔር እኛም መኖሪያ አድርጎታል የእኛን ማንነታችን። ስለዚህ በፊት አዳም ከነበረው በላይ አግኝተናል በክርስቶስ በስጋ። አብርሃም እስራኤላዊ ነው ብለኝ ነበር እኮ ቅድም። አሁን ምንድነው ጥያቄ? አብርሃም እስራኤላዊ ነው ብለኝ ነበር። እስራኤላዊ ነው አብርሃም እስራኤላዊ ነው ብለህ ነበር። እስቲ እስራኤላዊ ነው የሚል አንድ ማስረጃ። ሌላ ጥያቄ የለም ወይ? ሌላ አንድ ማስረጃ ይኸውልህ፣ አንድ ማስረጃ አብርሃም እስራኤላዊ ነው የሚል አንድ ማስረጃ። ሌላ ጥያቄ በቃ ስለሌለው አይ ቲንክ ሶፊዬ እኔ ይብቃኝ መሰለኝ። ለመሰለህ አንደኛ ወንድሜ መስፍኔ የማርያምን ይኸውልህ ፕሩፍ ማድረግ የፈለግኩት አንድ ነገር ነው። የአዳም ዘርን ወይም ደግሞ አብርሃም እስራኤላዊ ነው ብሏል። ለምሳሌ አብርሃም እስራኤላዊ መሆኑን ማስረጃ አምጣ ብየው ነበረ። ያው እንዳየው ነው። ሌላ ጥያቄ ይላል ማርያም አዳማዊ ማለት የአዳም ዘር አይደለችም የሚል ከሆነ እንግዲህ እሱን ማየት ነው። ምንድን ነው ከሰው በላይ ያደርጋት የሚለውን ነገር ማብራራት አልቻለም። ስለዚህ አይ ቲንክ በዚሁ እኔ ላብቃ፣ ወደ እንትን ልሂድ። ተባረኩልኝ። መልካም ጊዜ። እናመሰግናለን። አንተ ቅድም እኮ ተማምነን እኮ እሱን ጨርሰልኛል። ሲጀምር ወጥመድ ገብቶኛል። አንደኛ ነገር እኔ አዋቂ ብትሆን ዜድ በጣም ደስ ይለኛል እመብርሃንን። አሁን በዚሁ ደግሞ ሌላ ስለ ክርስቶስ ምልጃ እኔ እናንተ አንድ ሁለት ጥያቄ እንጠያየቅ። አንድ ሁለት ጥያቄ እንችላለን። ጥያቄ የሚረባ ይሁን እንጠያየቅ። ሁለት ጥያቄ ነው ያልከው አይደል? ሁለት ጥያቄ ነው ያልከው። ሁለት ጥያቄ የትኛውንም ምልጃ ነው ባይዘው የትኛውንም ምልጃ በተመለከተ ነው የምንጠይቀው። የምትጠይቀኝ እኔ ምን ክርስቶስ አትፍራ። ሁሌ ለምን ትፈራለህ? ሁሉንም የፈለከውን ምልጃ የፈለከውን እንዳትገድበኝ ጠይቅ። ሁለት ጥያቄ ጠይቅ። የፈለከውን ለምን በሁሉም ላይ ነው። በሁሉም እግዚአብሔርን ያደንቃለሁ። በክርስቶስ ጨርስና ቆይ አንተ በክርስቶስም ትጠይቃለህ፣ እኔ ይኸውልህ በክርስቶስም ትጠይቃለህ፣ በፈለከው ትጠይቃለህ። እኔም እንደዛው ቀጥል፣ እመልስልሃለሁ። ቀጥል፣ ጀምር። እኔ ስለ ክርስቶስ ነው የምጠይቀው። አንተን መብት ነው። እኔ ደግሞ የምፈልገውን ጠይቃለሁ። ቀጥል አንተ። ችግር የለውም። ትጠይቀኛለህ፣ በቃ ትጠይቀኛለህ። እንደውም ደስ ብሎኝ እመልስልሃለሁ። ችግር የለውም። አሁን አንተን የምጠይቀህ በምንድን ነው የዳንከው? በክርስቶስ ሞትና ትንሣኤ በማመን በክርስቶስ ሞትና ትንሣኤ በማመን የኃጢአት ይቅርታን በማግኘቴ እኛለሁ። አማላጅ ማን? አንድ ጥያቄ ተመልሷል። ሁለት ጥያቄ ወጥ ነው። አንድ ጥያቄ ነው። ኖ ገና ጠይቄ አልጠየኩም። ካልሆነ ሰዓት ወይ አንድ ላይ አስቀምጣ ጥያቄዎች። ቆይ ጥያቄዎች እሱ ይሻላል። 5 ደቂቃ ስጠኝ ወይ 10 ደቂቃ ይስጠን። 10 ደቂቃ ኖ እኔ አልችልም። መሄድ አለብኝ። 5 ደቂቃ አድርጎልኝ ቶሎ በል። 5 ደቂቃ አስቀምጦለት። ሶፊ ወንድማችን ሰው አለ ሌላ ሰው ሞዴሬተር ማስቀመጥ የሚችል? 7 ደቂቃ አድርግለት። 7 ይሻላል። 7 ደቂቃ እሺ አርጉልን ከተቻላችሁ። ወይ አንድ ሰው መያዝ የሚችል ሰው ካለ የያዘልን ችግር የለው። እኔ እዚህ ላይ እንዴት እንደሚደረግ ስለማላቅ ነው። እሺ መልካም፣ አንዳቸው ያዙልኝ። ከ41 ነው በቃ ጀምሬያለሁ። እሺ በክርስቶስ ምልጃ ምን አገኘ? በክርስቶስ ኢየሱስ ምልጃ የዘላለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ምዕራፍ 17 ላይ አንድ ጊዜ የጠየቀኝ ጥያቄ መመለስ ስላለብኝ አንድ ጊዜ ተረጋጋ። ምን አገኘ ነው? ጥያቄ ምን አገኘ? ዝም በያች። ምን አገኘ ነው?
በክርስቶስ ምልጃ ምን አገኘ እኮ? ተረጋጋ። ከጠየቀኝ እኮ አንድ ጊዜ ተረጋጋ። አይ ቆይ አንዴ አትረብሽዋ አንድ ጊዜ። እኔ አዳምጠኝ። በክርስቶስ ምልጃ ምንድን ያገኘኸውን? ይህንን ብቻ በለኝ። እሺ ዮሐንስ ወንጌል ምዕራፍ አንድ ጊዜ እኮ ጠየቀኝ። አልጠየቅኩም። ምንድን ያገኘኸው? አልጠየቅኩም። ምንድን ነው ጠየቀኛል? አልጠየቅኩም ማለት ነው። በሰላም ነው መሰለኝ። ምን ሆነሃል ዛሬ? በክርስቶስ ምልጃ ምንድን ነው ያገኘኸው ጥቅም ንገረኝ እኮ። ተረጋጋ። በሁለት ተከፍሎ ማየት እንችላለን። የመጀመሪያው በስጋው ወራት በዚህ ምድር እያለ ነው። ሁለተኛው ደግሞ አሁን ደግሞ ከትንሣኤ በኋላ ያለው ነው። ዮሐንስ ወንጌል ምዕራፍ 16 ይህን ጥቅም አግኝቻለሁ በለኝ። እሺ በቃ ወዳጄ፣ ጠይቀ ጸጥ ማለት የማችል ከሆነ መነጋገር ስለማንችል በጣም አስቸጋሪ ነው። እሱን ጥያቄ ተውኩት። አይ ገብተዋል። እሺ ደህንነትን ታጣለህ አታጣም? ከምልጃ ጋር አይገናኝም። ስለዚህ አልመልስም። ይገናኛል። ከምልጃ ጋር ስለማይገናኘኝ ደህንነት ማጣትና ለማጣት ከምልጃ ጋር አይገናኝም። ምልጃ ጠይቅ። እንዴት እንደማገናኘው አሳያለሁ። ደህንነትና ደህንነትና ምልጃ አይገናኝም። ስለ ምልጃ ጠይቅ አባቴ። አይገናኝም። ይህን ያክል የማትተማመንበትን አስተምሮ ነው ይዘህ የምትወጣው። ቆንጆ። ሁለተኛ ጥያቄ፣ ኢየሱስ ክርስቶስ በአሁን ሰዓት አማላጅ ነው? አዎ። እኔ አማላጅ ነኝ ያለበትን እንድሰጠኝ ፈልጋለሁ። አማላጅ ያላለበት ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ በስሜ ያን ጊዜ ትለምናላችሁ፣ እኔ ስለናንተ አብንም ለምን አይደለም። ጥያቄ ነው የምታብራራው? ምን እያደረክ ነው? ተረጋጋ። እንትኑም ብቻ በአሁን ሰዓት እናንተ አማላጅ ብላችሁ ጥሩኝ ያለበትን ማስረጃ እስቲ አንተ የጠራህበት ራሱ ቃል የዕብራውያን መጽሐፍ አንድ ጊዜ ራሱ መጽሐፍ ቅዱስን አማኝ ስለሆንኩኝ እኔ ኢየሱስ ክርስቶስ ግዴታ ጳውሎስ የተናገረውን አትቀበልም? አልቀበልም። ክርስቶስ ራሱ እኔ አማላጅ። ስለዚህ መልስ የለኝም። በቃ መልስ የለኝም። ጳውሎስ የተናገረውን መጽሐፍ ቅዱስን ስለማይቀበል መልስ የለኝም። ሶስተኛ ያዝ ብትይዝ ይሻላል እንደሱ። አማላጅ ለአንተ በአሁኑ ሰዓት ወይ አዳምጠኝ። ምልጃ ምንድን ነው ለአንተ? ምልጃ ምንድን ነው? ምልጃ መጽሐፍ ቅዱሳዊ ምልጃ አንዴሽ ከጠየቅ ሰጥ በናሰማ ምልጃ መካከለኝነትን የሚያሳይ ማማለድ የሚለውን ማስታረቅ ማማለድ የሚባል ነገር አለው። እሱ ነው፣ እንደሱ ነው መካከለኝነት ማለት ነው። መካከለኝነት ምልጃ መካከለኛ ተብሎ የተፈታበትን አንድ ማስረጃ እስኪ። እሺ በጣም ምሁር የሆኑት የቋንቋ ሊቁ ማነው ስማቸው? ትቼዋለሁ። አማላጅነት ቆይ አማላጅነት ሲፈቱት ምን ብለዋል መሰለህ? ቆይ አንድ ጊዜ ኪዳነ ወልድ ክፍሌ ቆይ ይኸውልህ ገጽ አንድ ጊዜ እሺ፣ አንዴ ጠየቀኝን በቃ ጠይቀኝ። አሁን ጸጥ በል አንዴ። ኪዳነ ወልድ ክፍሌ ይኸውልህ ቆይ አንድ ጊዜ ኪዳነ ወልድ ክፍሌ አንድ ጊዜ በ1965 ዓመተ ምህረት ባሳተሙት የመዝገበ ቃላቶች ላይ ገጽ 775 ላይ አንድ ጊዜ ገጽ 775 ላይ ኖ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ጥያቄ ኦኬ። አማላጅ የሚለውን ሲፈቱ አንዴ የጠመመውን አቃንቶ የጎበጠውን አቃንቶ የጠመመውን አቅንቶ እንዲህ ቢሆን እንዲያ ብሎ አስታረቀ፣ አስማማ የሚልን አስቀምጠዋል ምልጃ። ስለዚህ ማስታረቅ ማስማማት የሚል ትርጉም ይይዛል። አይሆንም ካልክ ሄደ ኪዳነ ወልድ ክፍሌ ጠይቃቸው። ቤዛና ምልጃ አንድ ነው? ቤዛነትና ምልጃነት አንድ ነው? ቤዛነትና ምልጃ ይኸውልህ፣ ቤዛነትና ምልጃ አንድ ነው አንድም አይደለም። አንድ ነው ስንል ሰውየው ምን ሆናል እኮ ስማ ታዲያ ከጠየቅ ምልጃና ቤዛነት አንድ ነው ወይ ነው ያልኩህ? ነው የጠየቅኩህ እንዴ? ስማ ከጠየቅ ጠየቅ አይደለ? ስማ አልሰማህም። ምርጫ ነው የሰጠው። አንድ ደቂቃ አልሰማህም። አንድ ነው ወይስ አይደለም?
ኧረ በስመ አብ አንተን ቾክ ይዤ እንደው ማርያምን ሙሉ መዋዕለ ሕፃናት ማስጠናት ይሻላል። የጠየቁት ጥያቄ እኮ ቀላል ጥያቄ። ምልጃና ቤዛነት አንድ ነው ወይ? አንተው ራስህ እየመለስክ ነው ወይ? ጻድቅ በል ሶፊ ይቅርታ አድርግልኝ። ከዚህ ጋር አልወያይም። ይቅርታ አድርጉልኝ። ማርያምን ከአንተ ጋር ነው ያለው። ቁጭ ብለህ ተማራ። አንተ ማርያምን ምንም አታውቅም። መስፍኔ አንተ ራስህ አታውቅም። አንተ በምንድን ነው የምታውቀው? እስኪ አንተ አንድ ነገር እኮ የምታስወራ አንዴ ታለ ማለት ኃጢአት አይደለም። አንዴ ታለ አይ ቆይ አንድ ጊዜ አንዴ ተይው ቆይ መስፍኔ ጥያቄው 6 ደቂቃ ጠይቃሃል። እኔ ጠይቃለሁ 6 ደቂቃ ጠይቃሃል። ቆንጆ አንድ ደቂቃ ጠይቀኝ። አንድ ደቂቃ ጠይቀኝ። አንድ ደቂቃ ልጠይቅልህ። በቃ ይሄ ነው እንግዲህ ይሄ ነው። አየህ ፍርድ ማለት ይሄ ነው። ውሸታምነት ይሄ ነው። አየህ ቃልን ታጥፋለህ። ይሄ የክርስቲያን ባህሪ አይደለም። አንድ ናቸው እለዋለሁ። የባጤ ቆጡን ያወራለን። መልሴ እኮ እኔ ነኝ የምመልሰው እኮ መብት አለ። ረታለን በእናትሽ አንድ ሰበብ እንዳይሆንብኝ አንድ ምን ሆነሻል? እንትን አድርጊልኝ እንጂ ሰበብ እንዳይሆን በእናትህ ዳዳ አስወርዳት። እሺ አንድ ጊዜ መስፍኔ ይሄንን የጠየቅኝን ጥያቄ እሱ ብቻ ስለቀረ ኦልሞስት ሰዓት ስላለቀ እኔ መመለስ ይችላለሁ። ምልጃና ቤዛነት አንድ ናቸውም አንድ አይደለውም ብያለሁ። አንድ ናቸውም አንድም አይደለውም። አንድ ናቸው ስንል ይኸውልህ አንድ ናቸው ስንል በክርስቶስ ኢየሱስ ሁለቱም በቃ ስለዚህ ለዚህ መልስ የለኝም። ለዚህ መልስ የለኝም። ካላወቅ አላውቅም። በቃ እንደሌላው ወደ ሌላ መልስ የለኝም። ለዚህ ምልጃ ምን እንደሆነ አታውቅም። አትጠይቀኝም። ስለምልጃ አትጠይቅም። ቤዛነት ምን እንደሆነ አታውቅም። እኔ ደግሞ እጠይቃለሁ 6 ደቂቃ በቃ መምህር ምን ሆናችሁ ነው ዛሬ ብትንጫጩት? በቃ ጸጥ በሉ አንዴ። በቃ እኔ አሁን ልጠይቅ ነው። በቃ 7 ደቂቃ አለኝ። እኔ እጠይቀዋለሁ። መምህር ግሩም አንድ ጊዜ እባክዎት አንዴ ጸጥ በሉ። በቃ አሁን ልክ ከ48 ነው 7 ደቂቃ ላይ ከ55 ጨርሳ ከ49 ሆኗል። ከ56 ጨርሳለሁ። ቴንክ ዩ መስፍኔ። ክርስቶስ ኢየሱስ በሮሜ መጽሐፍ ምዕራፍ 8:34 እና በዕብራውያን ምዕራፍ 7 ቁጥር 25 ላይ ኢየሱስ ክርስቶስ አማላጅ እንደሆነ ይናገራል። እሱን ትቀበላለህ? በመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምልጃ ማለት ይልና አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ። ዘሁልቆ ምዕራፍ 14 ይል ጀመረና ኢየሱስ ክርስቶስ በምድር ላይ ሳለ ማለደ ይልና ሉቃስ ወንጌል ምዕራፍ 22 ቁጥር 31ን ከጠቀሰ በኋላ በስጋ ወራት ጸሎትና ምልጃን አቀረበ ይላል። እንግዲህ ይህንን ተናግሮ ከሄደ በኋላ እንደገና ምን ይለናል መሰላችሁ? ክርስቶስ ዘውትር ሲያማልድ በሕይወት ይኖራል ካለ በኋላ ትንሽ ወረድ ብሎ እዛው መዝገበ ቃላቱ ላይ የእርሱ ምልጃ ግን እንደኛ ልመና አይደለም፣ ምክንያቱም ይልና አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ፍጹም ደህንነትን ለምዕመናን አስገኝቶላቸዋል ይላል። ሁለተኛው ደግሞ በአብ ዘንድ ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። አንድ ጊዜ እንደዚህ ነው። ለሌላ አይቻልም። መልስ እየሰጠው ነው። ማርያምን ሶፊ ሲሪየስ የሆነ መልስ ነው። ቆይ አልፈልግም። አንተ እኮ እስካሁንም እኮ እንደዚህ እኮ እድል አልሰጠኝም። በቃ አልኩ 2 ደቂቃ ጠብቄ እኮ በቃ አልኩ። አዳም ቅድም እምቢ ብለህ እንዳወራ 7 ደቂቃዬን በዚህ እኔን አላናገር ብለህ አንተ 7 ደቂቃዬን በዚህ ልትወስድ እውነተኛ መልስ ነው እየሰጠው ያለው። ስለዚህ ሮሜ 8:34ን ምን ይለዋል? ስልጣንን ሁሉ በመቀበል በአብ ቀኝ ኧረ እባክህን በቃ እኮ ካልኩ በቃ አንዴ በቃ ካልኩ በቃ ጊዜን አትፍጅብኝ በቃ ወይ ተረጋጋ። ምን ብሎ ያስቀምጣችኋል? በአብ ቀኝ። ምክንያቱም ምን ይላል? አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ፍጹም ደህንነትን ለምዕመናን አስገኝቶላቸዋል። ሁለተኛ ለይልና እንደገና 15 ደቂቃ ልስጥ ሁሉ በመቀበል ቀደመ። ይሄን አይደለ እንደ አንተ ስታሸግር ነበር። 15 ደቂቃ እየመለስኩ ነው። አንተ እየተደናበርክ ነው እኮ። አይ ለአንድ ጥያቄ 15 ደቂቃ ውሰዳ። እኔ መቼ ጠየቁ መለስ? አንተ ዝም ብለህ እኮ ነው የምትተረተረው እኮ። እኔ መቼ ጠየቁ መለስ? የጠየቁ ጥያቄ ምንድን ነው? እኔ ወይኔ ሰውዬ አሁን ይላል እየጠየቁ አሁን ይላል። አንተ እኮ ምልጃና ቤዛ አላውቅም ብለህ እኮ ነው ምልጃ አሁን ይላል። ምልጃን አታውቅም። ኦኬ ስለ እነርሱ ሊማልድ ዘውትር በሕይወት የሚኖረው ማን ነው?
እሺ መልካም። ስለነሱ የሚማልድ ጥያቄ ስለነሱ ሊማልድ በህይወት ዘወትር በህይወት የሚኖረው ማን ነው? እሺ እነርሱ ያለ መሐላ ካህናት ሆነዋል ይላል ዕብራውያን 7። ስለነሱ ሊማልድ በህይወት የሚኖረው ማን ነው? እኔ አስረዳሃለሁ። እኔ መስፍን ነኝ። እንዳንተ ስለነሱ ሊማልድ ይላል። ስለነሱ ሊማልድ ዘወትር በህይወት የሚኖረው ማን ነው? አዳምጥ እኮ መልስልሃለሁ። ጥያቄው ያንተ አይደለ፣ መልሱ የኔ ነው። ስለዚህ ተረጋጋ። በቃ እኔ ነኝ መልሰው። ስለ እነርሱ ሊያማልድ እነርሱ የተባሉት ያለ መሐላ ካህናት የሆኑት እነማን ናቸው? የሌዊ ልጆች ከአሮን አንስቶ እስከ ዘካርያስ የነበሩት ያለ መሐላ ናቸው ይላል ቁጥር 20 ላይ። ቁጥር 21 ላይ ደግሞ ስንሄድ እርሱ ግን እንደ መልከ ጼዴቅ ሹመት ዘላለም ካህናት ማን ነው? ስለነሱ ሊማልድ እኔ ያረሱን ማብራሪያ አልፈለኩም። ስለነሱ ሊማልድ በዘወትር በህይወት የሚኖረው ማን ነው? የተፈጸመ ምልጃ ነው። ዘወትር በህይወት የሚኖረው ስለነሱ ሊማልድ ቆይ ስለነሱ ሊማልድ ዘወትር በህይወት ይኖራል የተባለው ማን ነው? ስለነሱ ሊማልድ ካህናት ስለሆኑ ኧረ እባክህን ስለነሱ ሊማልድ ዘወትር በህይወት ይኖራል የተባለው ማን ነው? የተባለው ማን ነው? ስለነሱ ሊማልድ የተባለው ማን ነው? እኔ ቤት ስከፍት ናና ስለነሱ የተባለው ስለናንተ ተብሎ አልተጻፈም። ይሄ ዝም ብሎ ነው። በኢየሱስ ስም በቃ ጸጥ በል። በቃ ስለነሱ የተባለው ይኸውልህ፣ በቃ ተው በቃ እሱ አያውቅም። ተው በቃ የማታውቀውን ነገር አትጠይቅ። አንድ ጊዜ በቃ ተው በቃ የማታውቀውን አትጠይቅ። ስለነሱ ስለአንተ ተብሎ አልተጻፈም። ኧረ በቃ ተው በኢየሱስ ስም። ጌታ ኢየሱስ ምን አይነት ሰው ነው? የማታውቀውን አትጠይቅ። እሺ ሶፊዬ ጌታ ኢየሱስ ይባርክ። ይሄ በጣም ተባረኩ። ምን ዝም ብሎ ሰው ነው። ጌታ ኢየሱስ ይባርካችሁ። ባይ ችግር የለውም። ቢውጣ ዜድ በቃ ጨርሰዋል። ዜድ ችግር የለውም። ታብታብ አድርጉ፣ ኮፒ ሊንክ አድርጉና ሼር አድርጉት። እስኪ ምንድን ነው እንግዲህ 1000 ሰው ቁጭ ብለን ጥሩ ለምንድን ነው ታብታብና ኮፒ ሊንክ ማታደርጉት እያልኩ ነበረ ኮሜንት ላይ ሶፊ። ይሄ ቤት ያው የነፃ እንትን ነው፣ ስድብ ይቻላል። ኮሜንት ላይ የፈለጋችሁትን ሰው እየተሳደባችሁም ቢሆን ቁጭ ብላችሁ እየሰማችሁ ታብታብ ኮፒ ሊንክ በማድረግ እንተባበር እንጂ ምንድን ነው ሚዩት አትደረጉ ወገኖች። ታብታብ ኮፒ ሊንክ አድርጉ። በቃ ቀጥል ሶፊያችን። እኔስ ተመችተኛል በእውነት ሰሞኑን። መስፍኔ ወደ እኔና ወደ አንተ ወደ መጣንበት ሀሳብ መነሻችን እንነሳና እንግዲህ ሌላ ሀሳብ የሚኖረው ሰው እስኪገባ ድረስ ማለትም እዚሁ ያላችሁም ሀሳብ ካላችሁ መቀጠል ችላላችሁ። ቅድስት ድንግል ማርያም ከሰው ልጆች ወይም ከፍጡራን የበላይ ናት የሚል ሀሳብ ያነሳበትን ነው ከኔ ጋር ፖዝ ያደረግነው። ምን ወደሚል አይነት እሳቤ እንዳይወስደን መሰለ። ቅድስት ድንግል ማርያም ከሰው ልጆች የበላይ ከሆነች አጠቃላይ ከሰው ልጆች የበላይ ነች ብለህ ነው የምታምነው አይደል አንተ? ኢየሱስ ክርስቶስ የተወለደ እንጂ የተፈጠረ አይደለም። ከክርስቶስ ጋር ልናነጻጽራት አንችልም። ኢየሱስ ክርስቶስ ተወለደ እንጂ የተፈጠረ አይደለም። ከፍጡራን ስንል ኢየሱስ ክርስቶስን አያካትትም። እሺ አንተ ተወልደ ነው ተፈጥረ ነው? እኔ እንግዲህ ብዙ ተባዙ ተባለ እንጂ ከአዳም ውጭ የተፈጠረ የለም። ዮሐንንም ቢሆን ከግራ አንተን ያልኩህ አንተ ተወልደ ነው። አዳምጠኛ መስፍኔ፣ አንተ ተወልደ ነው ተፈጥረ ነው? እኔ ተፈጥሪ አዳም ተፈጠረ። የአዳም ዘር እንግዲህ ከአዳም አዳም እኮ ከእጁ ስራ አንተም ብዙ ተባዙ ምድርንም ሙሉ አተባለ እንጂ ለእኔና ለአንተ የተፈጠረው አዳም ብቻ ነው። ሔዋን ምንድን ነው ያለት? አንተ ተፈጥረ ነው ተወልደ አይደለም? አይ እኔ ሁለቱንም ነኝ እንጂ እግዚአብሔር ያልፈጠረው ነገር የለም። እዚህ አየርክ እንዴ? አሁን ደግሞ እግዚአብሔር እጁ ስራ ነው አልከኮ እኮ አሁን እኮ አስረዳው። ሶፊ ለምን ታደርቀኛለህ? በማርያም የሰው ልጅ ከአዳም ውጭ ተፈጠረ የተባለለት የለም እኮ ነው። ከድንግል መሬት የተፈጠረው አዳም ብቻ ነው። ስለዚህ ሔዋንን ግን ምንድን ነው የሚላት? ተነሳውልህ እኮ ከቃሉ ተነሳውልህ። ስለዚህ አንተ ተፈጥረ ነው እንጂ ተወልደ አይደለም። አንተ ተፈጥረ ነው እንጂ ተወልደ አይደለም። ኧረ ሶፊ ቆይ እንዴት ነው የምትረዳው? እግዚአብሔር ምስክሬ ነው። በቃ እኔ ጥያቄ ነው ባይዘው ወይ ማነሳው እንጂ ችግር የለው። እኔ መረዳት ምናምን አይደለም። ኢየሱስ ክርስቶስ ተወልዶ ነው ተፈጥሮ ነው? እግዚአብሔር ያልፈጠረው የለም። በቃሉ እኮ በቃሉ ብዙ ተባዙም ሲል እኮ ያ ቃሉ ራሱ ፈጣሪ ነው።
አይደለ? እኔ የጠየኩ ጥያቄ አንተ ተወልደ ነው ወይስ ተፈጥረ ስለ አይ እኔ ተፈጥሬ ነው አልክ። ተወልደ አይደለም እንዴ? ከእናቴማ ከእግዚአብሔር ነው የምትለው? ከእናቴ ነው የምትለው? እኮ አንተ ሰውዬ እንዴ! አይ እንደሱ ወደዛ አትሂዳ መስፍኔ። እኛ እኮ ኢየሱስ ክርስቶስን ከእግዚአብሔር ነው ከምናምን አለ ከድንግል ማርያም ነው ከስለ ሰው ነው እያወራን ያለ ነው። እንግዲህ እናቴ ወልዳኝ ነው፣ ልትፈጥረኝ አትችልም። ወልዳኛለች። እሺ ለቅድሙ ይቅርታ ጠይቃ። ለቅድሙ ተፈጥሬ ነው ላልከው ይቅርታ ጠይቃ። አይ ስለ እግዚአብሔር ነው የተናገርኩት። አስተካከልኩህና አስተካክለ ጠየቀኝ። አንተ ይቅርታ ጠይቅ ሶፊያ። አሁን አንተ ይቅርታ ጠይቅ። አስተካከልኩህ ይቅርታ መስፍኔ። ስላስተካከልከኝ እንደዚህ ወንድም መገኘቱ ራሱ ትልቅ ነገር ነው። እግዚአብሔር ይስጥልኝ። እሺ ቅድስት ድንግል ማርያም ተወልዳ ነው ተፈጥራ ነው? እመቤታችን ቅድስት ድንግል ማርያም እንግዲህ እኔ ምን ሆንኩ ነው ያልኩ? መጀመሪያ እናቴ ወለደችኝ ነው አይደል ያልኩ። እግዚአብሔር ደግሞ ፈጠረኝ። ስለዚህ በዛ በተመሳሳይ ብታያት ደስ ይለኛል። አሁን መፈጠር ላይ ሳይሆን የኔና ያንተ ትልቁ ነገር ልዩነት። እኔ ጥያቄ በላይ ለምን ችግር የለው ጥያቄ ጠየቁ። ተፈጥራ ነው ተወልዳ ነው? እመቤታችን ተፈጥራ ነው፣ አልተወለደችም። እግዚአብሔር ፈጠራት፣ ከእናቷ ከአባቷ ደግሞ ተወለደች። ኦኬ ስትወለድ ከሰው ለየት ያለ ነገር ነበራት ላለት እሷ ወይ 1 ዓመት ቆይታ ነው የተወለደችው? ምንድን ነበረ ከሰው ልጆች እንዲለያት ያደረጋት? አሁን ኢየሱስ ክርስቶስን ቆይ አዳምጠኝ። ኢየሱስ ክርስቶስን ከመውለዷ በፊት ነው እየጠየቅኩ ያለሁት። የልጅነት ዘመኗን መወለዷን ነው። ምንድን ነበረ ከሰፈሯ ልጆች ከአካባቢ ልጆች እሷን ለየት ያደረጋት? ከሰው ልጆች ሁሉ ከፍጡራን ለየት ያደረጋት ኢየሱስ ክርስቶስን ከመውለዷ በፊት ያለውን ታሪኳን የጠየቁ ምን ነበረ የሚለያት? ሚዩት ነው መስፍኔ። ተነግሮላታል። ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች። የስሙም ትርጓሜ እግዚአብሔር ከኛ ጋር ሆነ። ስለዚህ ይህን የተነገረላት ሴት የለች። ትንቢት ተነግሮላታል አይደለም? ቆይ ትንቢቱ ጋር መቼ ትንቢቱ የተነገረው ለድንግል ማርያም ነው? አዎ። ኦኬ ለማን ነበር የተነገረው? ለእሷ ቤተሰቦች ነው? ለራሷ ለድንግል ማርያም ነው? ለማን ነበረ የተነገረው? የእመቤታችን ቤተሰቦችን በአጠቃላይ ትንቢቱ በተነገረ ሰዓት የሉ። ግን ላሉ ሰዎች ነቢያቶች ትንቢት ተናግረዋል። ስለዚህ ያው የእመቤታችን የቅድስት ድንግል ማርያም ትንቢቱ የተፈጸመባት ነች እንጂ በትንቢቱ ሰዓት እመቤታችን የለች። ታዲያ አንተ ኬታ ምተ ነው የተነገረላት ያልከው? ኬታ ምተ ነው ታዲያ? ማቴዎስ ወንጌል ምዕራፍ 1 ቁጥር 21ን አንተ ራስህ አንብብልኝ። አንብብልኝ። አንተ አንብቦና በቃ አብረን እንግባባለን። ከዛ በኋላ አንተ ራስህ አውጣና አንብብልኝ። እሺ እንግዲህ ምዕራፍ 1 የኢየሱስ ክርስቶስ የትውልድ መጽሐፍ እንደሆነ እናያው። ችግር የለውም። አንብበው። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ። ቀጥል። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክታውቅ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ስለዚህ ይኸው በማስረጃ ነገርኩ። አሁን ያንተ ጥያቄ ቀጣይ ምንድን ነው? አሁን የፈለገው ስለ ድንግል እኮ ነው ያወራው። ትንቢቱ ተፈጸመ አልኩ። ሶፊ እኮ ስለ ድንግል ማርያም ነው የተነገረው ወይስ? ቆይ ስለ ድንግል ማርያም ነው የተነገረው ወይስ የተነገረው ትንቢት በማርያም በኩል ተፈጸመ ነው ያንተ ሀሳብ? አይ ስለ እመቤታችን ነው የተነገረው። ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች የሚለው ተፈጸመ። እሺ በቃ መስፍኔ አንግባባም በዚህ በእርግጠኝነት። እሺ ይሁን እሱንም። እሺ ትንቢት ስለተነገረላት ነው ከፍጡራን በላይ የሆነችው በሁሉ ነገር። እሺ አንተንም ጠይቀኝ ካልክ ልጄና
አምላክ ያለች ሌላ ሴት አለች? እሱንም አቀድም ራሱ ለመሰለ ጥያቄው ልክ የማይሆነው ከሌለ ቆይ አዳምጠኝ። እኔ አሁን ከኢየሱስ ክርስቶስ ከመወለዱ በፊት ነው እየጠየቅኩ ያለሁት መስፍኔ። እኔ እየጠየቅኩ ያለሁት ኢየሱስ ክርስቶስን አይደለም፣ ኢየሱስ ክርስቶስን ከመውለዷ በፊት ነው እኔ እያወራሁ ያለሁት መስፍኔ። ኢየሱስ ክርስቶስን ከመውለዷ በፊት እሺ፣ ምን ልመልስልህ ሶፊዬ? የዛ ሰዓት ከፍጡራን በላይ ናት ነው? እሱን ከወለደች በኋላ ነው ከፍጡራን በላይ ሆነችው? ያረ መመረጧ ራሱ እንዴ ሶፊዬ፣ ምን እያልክ ነው እንዴ? መንፈስ ቅዱስ እንደው በአንቺ ያርፋል፣ ይጸለላል፣ ይጠብቅሻል። አረ ስንት ነገር ለሌላ ሰው እንደዚህ የተባለ የለም። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው እመቤታችንን ቅድስት ድንግል ማርያምን እንዲናርግ ኤልያስ ተነጥቋል በብሉይ ኪዳን ከሰው ልጆች ከፍጡራን በላይ ነበረ። ሄኖክም ተነጥቋል ከእምነት ተነስተው የለም በቃ። ስለዚህ ከሰው ልጆች በላይ ነበሩ እነሱ። ምን አገናኘው? የእምነት ጉዳይ ነው። ሄኖክም እግዚአብሔር እኮ ሰውሮታል። እኔ ጠየቅኩን ለምን አትመልስልኝ? የእምነታቸው ጉዳይ ነው። አሁን ይኸውልህ የመነጠቅ ያለመነጠቅ አይደለም ሶፊዬ፣ ገብቶኛል አካሄድ። እመቤታችንንም ያው ምን ልትል እንደሆነ ገብቶኛል። ግን ለምን ይገባሃል? እግዚአብሔር በሰዎች ላይ ባደረገው ነገር ከፍጡራን የሚለዩ ከሆነ ከሰው ልጆች የሚለዩ ከሆነ ከቅድስት ድንግል ማርያም በፊት በጣም ብዙ ሰዎች ላይ የእግዚአብሔር ድንቅና ተአምራት ተገልጧል። የእግዚአብሔር ድንቅና ተአምራት በነዛ ሰዎች ላይ ተገለጠ ማለት ከፍጡራን በላይ ያደርጋቸዋል? የሁሉንም ጸጋ የተቀበለች ነች። እሷን ልዩ ያደርጋታል። ሶፊ ዋጠው ኖ ጸጋን ትሞያለሽ እኮ አላላትም። ሉቃስ ወንጌል ላይ ጸጋን የተሞላሽ ወይ እኮ ነው ያላት። እንዴ ምን እያልክ ነው እንዴ? እመቤታችንን እኮ ከየትኛውም አንግል ላይ አንድ አታደርጋት። የአንድ አሁን ለምሳሌ እሺ የመፈወስ ጸጋ ያለው ሊኖር ይችላል። የእሷ ግን ጸጋዋ ሙሉ ነው። ጸጋ ልዩ ነው። ሁሉም በቃ አይደለ ጸጋ የተሞላበትና የተሰጠው ማንም የለም እዚህ ምድር ላይ። እሺ ስለዚህ ከዚህ በፊት መስፍኔ እኔ የተናገርኩትን ነገር ሰምተህ አታውቅም ማለት ነው። በቅድስት ድንግል ማርያም የተሰራው እግዚአብሔር በእሷ የሰራው ስራ በሰው ልጆች ድጋሚ አይደረግም። በፊትም ተደርጎ አያውቅም፣ ወደፊትም አይፈጽምም። ሰማይ ነው። በቅድስት ድንግል ማርያም እግዚአብሔር የሰራው ስራ ከእሷ በፊትም አልነበረም፣ በእሷ ዘመንም አልነበረም፣ ከእሷ ዘመን በኋላም እስከ ዛሬም ወደፊትም አይኖርም፣ አይፈጽምም። አንድ ነው። ለምንድን ነው የማይኖረው? እሺ አይ መልስልኝ። አሁን አንተ በተናገርከው ነው የምጠይቅ። ቅድም ስትከራከረ ነበረ። ለምንድን ነው ከእሷ ውጭ የማይፈጸም? በቃ የለም። አንደኛ በድንግልና የወለደች የለችም። ሁለተኛ ነገር አምላክን የወለደች የለችም። የሰማ ነው። ስለዚህ በቃ አንድ የተፈጸመ። ኦኬ ይሄ ለየት ያደርጋታል እያልከኝ ነው? ኦፍኮርስ እንዴት አለ እየነገርኩ እኮ ነው። ተጨባብጠናል። ታንኪ ታዲያ ይኸው በቃ የጠየቀኝ ራስ መለስኩ። አዳምጠኛ እኮ መስፍኔ ስማኛ። ቆይ ያ ማለት ግን ከፍጥረት በላይ ያደርጋታል ወይ ማለት ነው? በቃ ሶፊ የበለጠው ልጅ ያለው አሁን በቃ ስማርት ሰው ለኔ አይደለ? ስለዚህ ከፍጥረት በላይ ያደርጋታል እኮ ነው እያልኩ ያለሁት። እንዴ በቃ እኔ በቃ ሶፊ እሺ ጠይቂ ወይ ቀጥይ። እኔን ጥያቄ መጠየቅ ፈልጋለሁ። እኔም አንቺን እጠይቅሻለሁ። እሺ መስፍኔ እስቲ እንድታስተምረኝ ስለምፈልግ ነው። እሱን ተይና የሚጠይቅ ሰው አስተምረኝ ሌላ ነው። ቤት ስከፍት መተሽ ተማሪ። አሁን እዚህ ልጠይቀው ነው ያልሽው፣ እጠይቅሻለሁ። ምንም ማስተባበል አያስፈልግም። ጠይቅኝ። እሺ ድንግል በድንግልናዋ መፀነሷ የእሷ ችሎታ ነው ወይስ የእግዚአብሔር ክብር መገለጫ ነው? ማለት አሁን እዚህ ጋር የእግዚአብሔር ክብር ነው የተገለጠው ወይስ የእሷን ችሎታ ነው የገለጠችው? እስቲ ንገረኝ። እሺ ማንኛውም ስራ ሲሰራ ከእግዚአብሔር ከሆነ የእግዚአብሔር ስራ ነው። ማንኛውም እኮ አሁን
አየህ ታረጋጊ። አዳምጪ እንጂ እንደ ተማሪ ሁኝ፣ እንደ አዋቂ አትሁኝ። አስተምረኝ አላልሽም? የጴጥሮስ ጥላ ሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ደዌያንን ሲፈውስ ነበር። ጥላ ብቻውን የሚፈውስ ነገር ሆኖ አይደለም። እግዚአብሔር ግን ጴጥሮስን ካለው ፍቅር ካለው እምነት ተነስቶ እግዚአብሔር በጴጥሮስ ስራውን ሰራ። ልክ እንደዚሁ ሌሎችም ቅዱስ ጳውሎስ በልብሱ እራፊ ይፈወሱ ነበር። ይሄ ማለት ምን ማለት? ያ የልብሱ እራፊ ለብቻው ሰውን የሚፈውስ ሆኖ አይደለም። ለጳውሎስ ግን እግዚአብሔር በጳውሎስ ላይ አድሮ የሰራው ስራ። ከዚህ ውጭ እኔ እምነት የለኝም። ኦርቶዶክስ ይሄ ነች። ስለዚህ በማርያም ላይ የተገለጠው ነገር የእሷ ችሎታ ነው ወይስ የእግዚአብሔር ችሎታ ነው የታየበት? ፍጡርና ፈጣሪን በምንድን ነው የምታገናኘው? እናቴ ነገርኩሽ እኮ የትኛውን ፍጡር እግዚአብሔር ስራውን የገለጠበት እግዚአብሔር የራሱን ድንቅ ሂደት ሊያሳይ ነው። የእግዚአብሔር ካልሆነ አንድ ሰው የእግዚአብሔር ስራ ሊገለጥበት አይችልም። ሁሉም በማርያም የተገለጠው የእግዚአብሔር ስራ ነው። አዳምጪኝ እንዴ! ሳታዳምጪ ለምን? መጀመሪያ አዳምጪ። እግዚአብሔር ካለን ታማኝነት፣ ካለን ቀናይነት፣ ካለን እምነት ለምሳሌ ለሄኖክ እኮ መስክሮለታል። ከእምነቱ ተነስቶ ዕብራውያን ምዕራፍ 11 ቁጥር 6 ከ5 ጀምሮ ብታነቢ ይነግርሻል። የሳራን ከእምነት ተነስቶ በስተርጅና ልጅ እንደሰጣት ይነግረናል። እንደገና በእምነት ብዙ ነገር እንደምናገኝ ይነግረናል። ይሄ ምንድነው? እኛ ለእግዚአብሔር ካለን መታመን፣ መጽናት፣ መጠራታችን ብቻ አይደል ስንጸና የሚሆን ነው። የእመቤታችን ግን ቀድሞ የመረጣት ስራውን የጀመረባት ያዳነባት ስለሆነች እመቤታችን ቅድስት ድንግል ማርያም ነፃ ፍቃድ እንደኔና እንዳንቺ ያላት ይሁን ይደረግልኝ ያለች ጌታዋን ልጇን ፍቃደኝነቷን ጠይቃ ሰው እንዲድን ይሁን ይደረግልኝ ያለች ቅዱስ ገብርኤል መጥቶ ሲያበስራት ብፅዕት እናታችን ነች። ስለዚህ እመቤታችን በራሷማ የምንል ከሆነ ከእግዚአብሔር ጎን ሌላ ምን አስቀመጥን? ሌላ አምላክ አስቀመጥን ማለት ነው። ገብርኤል ብዬ ይሰጠራልሽ። ገብርኤል በራሱ በቃ ከእግዚአብሔር ውጭ የምልሽ ከሆነ ሌላ እንደዚህ ኦርቶዶክስ ውስጥ አስተምሮ የለም። ይሄ አጋንንታዊ ይሄ የሌላ ሰው መንፈስ ነው እንጂ ኦርቶዶክስ ቤት እንደዚህ ነገር የለም። ኦርቶዶክስ እንደዚህ አትልም፣ አታስተምርም። የእግዚአብሔር ከፍጥሯን ጋር ከየትኛውም ጋር እናገናኙ። ጨረሽ? ልጠይቅሽ ሁለተኛ ጥያቄ አይ ኖ እኔ እኮ ተማሪክ ነኝ እኮ አሁን እኮ የተማርኩ ጸጋ ማለት ነው። በቃ ጸጋ ምንድን ነው? መምህር እያሉ ከመምህር ጋር ቀጥይ። መምህር እሳቸው ናቸው። እኔ ተማሪ ነኝ። ጸጋ ምንድን ነው ንገረኝ እስኪ። ኧረ አንድ የኦርቶዶክስ መምህር ነኝ እኔ እናቴ። እሺ የኦርቶዶክስ አንተ ጸጋ ምንድን ነው ንገረኝ። ስለ ጸጋ ንገረኝ እስቲ። እሺ ጸጋ ማለት ኢየሱስ ክርስቶስ ከመጣ በኋላ ያገኘናቸው ጸጋዎች፣ አንደኛ እግዚአብሔር ወደኛ መምጣቱ ቃልም ስጋ የሆነበት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው የሰው ልጆች ኢየሱስ ክርስቶስ ባይመጣ ከመቤታችን ባይወለድ ካሳ ባይከፍልልን የዲያብሎስን ስራ ባያፈርስልን የሰው ልጅ ያንን ጸጋ ሊያገኝ አይችልም። አባታችን ሆይ ብላችሁ ጸልዩ ብሎ እንደ ልጅ እሱንም እንደ አባት እንድንጠራው ያደረገን የልጅነት መንፈስንም የሰጠን ኢየሱስ ክርስቶስ ከመጣ በኋላ ነው። ቃልም ስጋ ሆነ ሲል እግዚአብሔር ወደ ሰው ልጅ መጣ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ፣ ኤፌሶን ምዕራፍ 2 ቁጥር 13 ደግሞ ምንድነው የሚለው? አሁን በፊት ርቃችሁ የነበራችሁ በኢየሱስ ክርስቶስ ደም ቀረባችሁ። በክርስቶስ ደም መቅረብ ምንድነው? ጸጋ ነው። ሶስተኛው በስሙ ለሚያምኑት በስሙ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣንን ሰጣቸው ማለት ምን ማለት ነው? ልጅነትን ሰጣቸው ማለት ነው። ስልጣን ልጅነት ደግሞ እንዴት ነው የሚገኘው ካልሽኝ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም። ሰው ዳግመኛ ከምንድን ነው የሚወለደው አለ? ከዋና ከመንፈስ ቅዱስ ነው አለ። ስለዚህ
ያልተወለደ ርስት ሊካፈል አይችልም። በዓለማዊም ስናየው ምንድነው ዲኤንኤን የሚባል ነገር አለ። የሰው ልጅ አጠራጣሪ በሚሆንበት ሰዓት ለውርሱ ተካፋይ ለመሆን ዲኤንኤን ይመረመራል። ስለዚህ ሶስተኛው ይሄ ነው፣ ልጅነትን ነው። አራተኛ ዲያብሎስን በማቴዎስ ወንጌል ምዕራፍ 4 ላይ ጾሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት ነገሮች ተፈትኖ ጌታችን ድል ነስቶታል። ማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ ምን ይለናል? ተወው ይላል። በስስት በፍቅረ ነዋይና በትዕቢት ጌታችን ተፈትኗል። አዳም እንደተፈተነው አዳም በወደቀበት ጌታችን ያነሳበት ዲያብሎስ ድል የተነሳበት ተወው ይላል። ተወው ማለት ምንድነው? ተሸነፈ ማለት ነው ዲያብሎስ። ስለዚህ ጾምንም ቀድሶ ሰጥቶናል ማለት ነው። ዲያብሎስን ድል መንሳትም ሰጥቶናል ማለት ነው። አምስተኛው የክርስቶስ ሞት የአንዱ የክርስቶስ ሞት ብዙዎቻችንን ትንሣኤ ሰጥቶናል። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ በአንድ ፍሬ ቅንጣት ስንዴ ወድቃ ሞታ በስብሳ ብዙ እንደምታፈራ ሁሉ የኢየሱስ ክርስቶስን ሞት ብዙዎቻችንን ሕያው እንዳደረገን ይናገራል። ሌላው ሰባተኛ ነው። ስድስተኛ የክርስቶስ በመስቀል ላይ የሰራው ስራ ነው። እሱ ምንድነው? ቆላሲያስ ምዕራፍ 1 ቁጥር 20 ላይ በመስቀሉ ደም በምድርም በሰማይም ያሉትን ሊያስታርቅ ፈቅዷልና ይላል። ስለዚህ በመስቀሉ በሞቱ በመስቀሉ አስታርቆናል። እንግዲህ ሌላው ደግሞ ያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ እንግዲህ ሞት ወይ ሞጊያው ወዴት አለ እያሉ ይነግሩት ነበረ። ሌላው ደግሞ የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ዛሬ ከኔ ጋር በገነት ትሆናለህ ያለበትን ከሲኦል ወጥተን ወደ ገነት የገባንበትን እንዲሁም ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋው ሞተ በነፍሱ ግን ሕያው ሆኖ በወህኒ ለነበሩ ነፍሳት ሰበከላቸው፣ ማርኮ አውጥቷቸዋል። ስለዚህ ይህን የመሳሰሉትን ነገሮች በአጠቃላይ ጸጋ እንለዋለን። የክርስቶስ ስጋና ደም ጸጋ እንለዋለን። አንደኛ ኤፌሶን ምዕራፍ 1 ቁጥር 7 ላይ ያለውን ተመልከቺ። ቤዛነቱም ጸጋ ይባላል። ይህን ይመስላል እህት አለ። ጥያቄሽን ጨርሻለሁ ይመስለኛል። ጌታ ኢየሱስ ይባርክ። ግን አሁን አንድ ነገር ልንገርህ። ከመጀመሪያ አሁን የነገርከኝ ያለኸው ስለ ክርስቶስ ለሰው ልጆች ስለፈሰሰው ደም ማለት ስለተሰጠን ጸጋ ነው እየነገርከን ያለው። አሁን የማርያምን የበላይነት ታዲያ ምኑ ጋር ነው የምናየው? ማርያም ከሰዎች የምትለይበት የተለየ ነገር ምንድን ነው? እሺ ያው ከሶፊ ጋር ተጨባብጠን ሶፊዬ ጥሩ አድርጎ ገልጾታል። ከኔ በተሻለ ወንድሜ ገልጾት፣ ምናልባት የእሱን ቪዲዮ ብታይ ጥሩ ነው። ከአሁን በፊት ተናግሮታል። ጥሩ መልእክትም ስላለው እሱ ቪዲዮ ውስጥ ሄደሽ እና ከዛ በኋላ ያው ጥያቄ ካለሽ ያው እኔ ቤትም ስከፍት መተሽ ያንን መጠየቅ ትችያለሽ። ምክንያቱም ከቅድም ጀምሮ ስንነጋገር የነበረው እንግዲህ ከዜድም ጋር ስንነጋገር ከሶፊም ጋር ስንነጋገር የነበረው ይሄን ነው። እስካሁን ካልተቀመጥሽ ከባድ አንቺም ማስረዳት። ስለዚህ እስካሁን ተቀምጠሽ ቢሆን ይሄ ላቀ በቃ ይህን ጥያቄ አትጠይቅኝም ነበር። ምክንያቱም ከሶፊም ጋር የተጨባበጥ ነው በዚህ ጉዳይ ስለሆነ ማለት ነው። ስለዚህ ሶፊ አካውንቱ ላይ ያለ ይመስለኛል። ያንን መልሶት እኔ ቪዲዮውንም አይቻለው። ስለዚህ ቅድም እኮ ስትል ነበር ማርያም የተለየች ናት እያልከኝ ነበረ። ማርያምን የተለየች የሚያደርገው አንደኛ በድንግልናዋ መውለዷ ነው። በድንግልናዋ እንድትወልድ ያደረጋት ደግሞ ጸጋ ነው። ጸጋ ደግሞ ከእግዚአብሔር የተሰጠ ስጦታ ነው። ስለዚህ በደንብ እንድታብራራልኝ ፈልጌ ነው። እሺ መልካምሽ። ያው ቅንነትሽ ደስ ይላል። ቅድም ብትረብሽኝም ያው እህቴ አይደለሽ። እሺ ከእመቤታችን ውጭ ልጄና አምላክ ያላለ የለም። ምክንያቱም ኢየሱስን የወለደችው እሷ ስለሆነች እኔ ጋር እንደሱ የለም። ለየት ያረጋታል አያረጋትም? የተለየች ናት። መልካም። ታዲያ እኔ ምን አልኩኝ? ቆይ አሁን ታዲያ ምን እንደው እህቴ በማርያም እንደው አንደኛ ነገር ያው ደክሞን ነው የምንውለው። ሙሉ ቀን ላይቭ ላይ ነው ያለሁት እና መምህር ደግሞ የተለየች የሚያደርገው አምላኳን መውለድ